ምን እንዳሉ ሰማሁ። የግብጽ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን ከጨዋታው በኋላ ከዛሬ ጀምሮ በዓለም ዋንጫው ላይ ምንም አይነት ጨዋታ አልከታተልም። ይህ ዛሬ በእኛ ላይ ለተፈጸመው የፍትህ መጓደል የማሳየው ተቃውሞ ነው። እኛ የተሻለን ነበርን፣ ነገር ግን እግር ኳሱ ፍትህ አልነበረም። ምናልባት የዓለም ሻምፒዮኗ አርጀንቲና ውድድሩ ላይ እንድትቆይ ተፈልጎ ይሆናል በማለት ብስጭቱን ገልጿል። ሀቢቢ እሺ መተናል። በአንፊልተርዱ መታ አንፊልተርድ ስለ ይሄ ፊልተርና እንዳይመስላችሁ ደግሞ በነፃነት ሀሳብ የምሰጥበት ፔጅ ነው ለማለት ያክል ነው። ደውስ ገባን እኮ። ለማንኛውም አርጀንቲና ብሔራዊ ቡድን ትላንትና ፍርደ ገምድ ላይ ውሳኔ ያልተወሰነላት የምትሉ ሰዎች ማለት ነው፣ ይሄ ምንም ከሜሲ ጋር የሚያገናኘው ነገር የለም። እሺ ጋይስ፣ ምንም የሚያገናኘው ነገር የለም። እንዴት ነው ግን እግር ኳስ የምትረዱት እናንተ? ምግቡ ይምጣልኝ እንጂ አሰራሩ አይመለከተኝም እያላችሁ እኮ ነው። ገብቷችኋል? በቻይናው እንደዛ ነው። ምግብ ላይ ምንም አሰራሩ ባልታጠበ እጅ ምናምን ቢሰራም ትበላላችሁ ማለት ነው እናንተ፣ እንደዛ ማለት ነው። እና በጣም ፍርደ ገምድ ላይ ውሳኔ ድብና አድርጎ ነው ያለው፣ ድብና አድርጎ ማለት ነው። እሳቸው ጋር ነው ትልቁ ጥፋት ያለው። ጄሮም ምናምን የሚባል ስሙን ቄስ ይጥራው። አይደረግም እንደዚህ ጋይስ፣ አይደረግም። በጠራራ ፀሐይ እኔ የዘረፋችሁ ዳኛ ከዘረፋችሁም ማለት ነው ይሄ ነው ዳኛው። ቆይ ስሙ ማን ነበረ? ጄሮም ብሪሳርድ ነው የሚባለው። ጄሮም ብሪሳርድ ቪኤአር በህግ መሰረት ጣልቃ የሚገባበት ጉዳይ አለ፣ ጣልቃ የማይገባበት ጉዳይ አለ። እዩላችሁ እናንተ እግር ኳስ እውቀታችሁ ለማዳበር ጥረት አድርጉ። እሺ ዝም ብላችሁ ማለት ነው እኛውን ትክክል አይደለም ምናምን ብለን ሀሳብ ስንሰጥ እናንተ የሜሲ ጠላት ምናምን የምትሉ ሰዎች ግን እባክህ ኧረ እንዲህ 21ኛው ክፍለ ዘመን ይህ ዓመት መች ነው የሚወጣው እያልኩኝ ነው። በቃ የሳተ ፒፕል እኮ ነው በቃ በዚህ ዓመት እንዲህ ምን ሆናችሁ ነው? እንደዛ እኮ ህግ ለምንድን ነው እናንተ ማክበር ወይም ደግሞ እግር ኳስ ቁጣችሁ ለማስፋት ጥረት ማታረጉት ለምንድን ነው? የሊሳንድሮ ማርቲኔዝ ጥፋት አይደለም እያልኩኝ አይደለም፣ ሰገጤ አይደለም እኔ በዚህ ደረጃ ግን ከዛ ያ ጥፋት በአደባባይ ዳኛው እንዲዳኝ እድል አልሰጠውም። ይሄ ሰውዬ ካንተ ነው ይላሃለው እያለው ማለት ነው። ለምን ገብታ አዳኝም ታዲያ? ክሊር ኤንድ ኦብቪየስ ምንድነው ካላችሁ ይሄ ክሊር ኤንድ ኦብቪየስ አይደለም። አሁን ጥፋት ዳኛው እኮ ፊሽካ የተሰጠው እኮ እንደዚህ አይነት ውሳኔዎችን ለመወሰን ነው። አየው ሰብጀክቲቭ ነው፣ ማይነር ነው። መንፋት አልፈለገም ስላችሁ እንትን አይደለም፣ አያሰጥም። አፋውለ እየወደቀ እያለ በቃ እግሩን ረገጣት። በቃ ምንድን ነው የተለየ ነገር? ኳሱ ያለው ዘጋ እኮ ነው እንዴ። ገብቷችኋል ምላችሁ? ኳሱን አጥቶታል፣ ባላንሱ ስቷል። ሊሳንድሮ ማርቲኔዝ ኦልሬዲ እየወደቀ ነው። በዛ ሂደት ላይ ኖርማል ነው ብሎ ያለፈውን ሰውዬ ና ውሳኔን ቀይር ብሎ አስቀየሩት ማለት ነው። ፍራንኮይስ ሌቴክሴን እሱ ጋር ምንም ክፍተት የለም ጋይስ፣ እሱ ጋር ምንም ክፍተት የለም። እና አሰልጣኝ ሀሰን ሐሰን ምን አለ? ዲስ ዋዝ ክሊርሊ ኤ ሪግድ ማች። ገብቷችኋል? በቃ የተቀነባበረ ድራማ፣ አንድ ቡድን ብቻ ለማንገስ እየተኬደ ያለ ርቀት እንደሆነ ደርሰንበታል። በቃ እኛ አዝናለሁ በጣም ወደ ቤቴ ስመለስ ማላይ ያለም ዋንጫ ምናምን ብሎ ተናግሯል። ዚኮ ራሱ ሁለተኛውን ጎል ያስቆጠረችው ልጅ ራሱ 2-0 ራሱ አርጀንቲናን ለማሸነፍ በቂ አይደለም የሚል ሀሳብ ሰንዝሯል። እና ጉዳዩ ከሜሲ ጋር ጉዳዩ ከአዳኛኘት ሂደቱ ጋር ነው ለማለት ያክል ነው እንጂ 2022 ላይ የነበረውን ዶሴ እኛ እነካካ አላለም። ግን 2026 ላይ በቃ ዘምኖ መጣ። ታውቃላችሁ ኮንስፓይሬሲ ቲዮሪ አለ። ኮንስፓይሬሲ ቲዮሪ ድሮም ነበር፣ ዘንድሮም ለወደፊትም ይቀጥላል። ፊፋ እና አርጀንቲና ከመጋረጃ ጀርባ በደንብ ይሞዳሉ የሚባለውን ጉዳይ በገሃድ መጠነኛ በሆነ መንገድ እያየና ሲጀምር እስቲ ጆርዳን፣ ኦስትሪያ፣ አልጄሪያ የመጀመሪያው ይታያችሁ እንግዲህ። ከዛ ለማንኛውም ሀሳባችሁን ኮሜንት ላይ የህግ ጉዳይ ነው። ፍርደ ገምድ ላይ ውሳኔ እኔ ተወስኗል ባይ ነኝ። 100% ተወስኗል ብያለሁ። The FIFA fair play wanted Messi to continue the World Cup. They told me, where's Messi? Where's Messi? They told me. Score. Oh, there's Messi. Oh, there's Messi. Campione del mundo. 3-0. That was super unfair. We're not happy. We're not happy with the referees. It's supposed to be like fair game to all players. Like, come on, they didn't even get a single yellow card. How come? They broke most of the players. It's not fair, guys. I almost had it, man. By the 70th minute mark or so, it felt like a dream. I couldn't believe that this is actually happening, So, but it's Argentina at the end of the day. I think our players did incredibly well. I'm so proud of them. The whole thing almost felt like a dream. ፕሬዚዳንቱ ምላሽ ሰጥተዋል። ፊፋ ገለልተኛ ነው፣ የፊፋ የዳኝነት ኮሚቴ ፍጹም ገለልተኛና ፍትሃዊ ነው ሲሉ የፊፋ ፕሬዚዳንት የሆኑት ጂያኒ ኢንፋንቲኖ በዛሬው ዕለት ምላሽ ሰጥተዋል። ተቃውሞ ሲቀርብባቸው የነበሩት የፊፋው ፕሬዚዳንትም እንግዲህ በደረሰባቸው ተቃውሞ ምክንያት ምላሽ እየሰጡ ይገኛሉ። አሜሪካው ተጫዋች የሆነው ባሎጉን ቤት የተነሳለትን ቀይ ካርድ በተመለከተ የፊፋ የዳኝነት ኮሚቴ ፍጹም ፍትሃዊ እንዲሁም ደግሞ ገለልተኛ ነው ሲሉ ነው እየተናገሩ የሚገኙ
እኔም አንዳንዴ በውሳኔያቸው እጅግ በጣም እገረማለሁ፣ አንዳንዴ እስማማለሁ፣ አንዳንድ ጊዜ አልስማማም። ነገር ግን የፊፋ የዳኝነት ኮሚቴ ፍጹም ገለልተኛ ነው፣ በፍጹም ማለት ነው በሙስና እንደማይሰራ ነው ጥኖ ሰጥተው የተናገሩት። የፊፋ ፕሬዚዳንት የሆኑትም እንግዲህ ከዶናልድ ትራምፕ ጋር መደዋወላቸውን አልካዱም። ከዶናልድ ትራምፕ ጋር በተደጋጋሚ እደዋወላሉ። ዶናልድ ትራምፕ ጋር ብቻ አይደለም ከተለያዩ ሀገር መሪዎች እንዲሁም ደግሞ ከታዋቂ ሰዎች እና ከተጽዕኖ ፈጣሪዎች ጋር እደዋወላለሁ ሲሉ መደዋወላቸውን ሳይክዱ በፍጹም ግን ፊፋ ገለልተኛ እንዲሁም ደግሞ ፍትሃዊ መሆኑን ነው እየተናገሩ የሚገኙት። እስኪ እናንተ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቆይታ ይሆንላችሁ። ሰበር መረጃ። የአርጀንቲና እግር ኳስ ማህበር በኤፍቢአይ ምርመራ ተከፈተበት። የአርጀንቲና እግር ኳስ ማህበር በከባድ የገንዘብ ማጭበርበርና በህገወጥ የገንዘብ ዝውውር ወንጀል በኤፍቢአይ ምርመራ እየተካሄደበት እንደሆነም ተገልጿል። የፍትህ አካላትና የግብር ባለስልጣናት ማህበሩ ከስፖርተኞች ከተወሰኑ ኩባንያዎች ጋር ባደረገው የንግድ ስምምነቶች ላይ ጥርጣሬ አላቸው የተባለ ሲሆን በዋናነት የተወሰኑ ኩባንያዎች ገንዘብን በህገወጥ መንገድ ወደ ህጋዊ ስርዓት ለማስገባትና የግብር በርበር ወንጀል ለመፈጸም እንደ ሽፋን ጥቅም ላይ ውሏል የሚል ክስ ቀርቧልም ተብሏል። በዚህ ምርመራ የእግር ኳስ ማህበሩ ፕሬዝዳንትን ጨምሮ ከፍተኛ አመራሩ ተጠርጥሯል በሚል በአሁኑ ማህበራዊ ሚዲያ ላይ በስፋት የተሰራጨም ይገኛል። እንዲሁም ደግሞ የአውሮፓ ፓርላማ በፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ላይ ምርመራ እንዲደረግ ጥሪ አቅርቧልም ተብሏል። ጥሪው የቀረበው በዓለም ዋንጫ ወቅት በተወሰኑ ብሔራዊ ቡድኖች ላይ የዳኝነት ውሳኔ ተጽዕኖ ፈጥሯል በሚል የቀረበውን አቤቱታ ተከትሎ እንደሆነ የተነገረ ሲሆን የፊፋ አመራሮች በዳኝነት ውሳኔ ላይ እጅ ነበረበት ወይ የሚለው ጉዳይ በአውሮፓ ፓርላማ ክትትል ትኩረት ውስጥ መግባቱም ታውቋል። እስቲ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ስጡበት። በዚህ ጉዳይ ላይም ተጨማሪ መረጃዎች የሚሰሙ ከሆነ ወዲያው የማሳውቃችሁ ሆናል። መረጃው እንዲደርሳችሁ ፎሎ ማድረግ አይዘንጋ። መልካም ቀን፣ መልካም ሙሉ። አንድ ነገር ልንገር፣ የሜሲ ደጋፊ ነኝ ብለህ ራስን የምታስብ ከሆነና ይሄኛው ፋውል አይደለም ብለህ የምትል ከሆነ አስረግጬ ነው የምነግርህ የመጨረሻ አንተ ዲሉዥናል ነህ። ነገሮችን በደጋፊነት ስሜት እንጂ በትክክለኛው በምክንያታዊ ነገር አታይም ማለት ነው። ራስን መጠየቅ አለብህ። እኔም ሜሲ ቢያልፍ ደስ ይለኛል፣ ነገር ግን በአግባቡ በእውነታው ሲሆን፣ አድሎት በሌለበት መንገድ ሲሆን ነው። የሲአር7 ደጋፊ ነኝ እያልክ ትክክለኛ ያልሆነ ነገር የምትደግፍ ከሆነ አንተ ትክክል አይደለም፣ ዲሉዥናል ነህ። የሜሲ ደጋፊ ነኝ እያልክ ትክክል ያልሆነ ነገር የምትደግፍ ከሆነ አንተም ዲሉዥናል ነህ። ዳትስ ኦል። ምክንያት ለመደርደር የምታስብ ከሆነ ይሄ ፋውል አይደለም ብለህ ከእውነታ የራቀ አይምሮ ይዘህ ነው የምትዞረው ማለት ነው። ከዛሬ ጀምረ ራስን መጠየቅ አለብህ። ዳትስ ኦል።